ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ እሁድ ግንቦት 16 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በቅድሚያም አርዕስቶችን እናጋራችኋለን። ፕሬዝዳንት ዶናልድ ትራምፕ በነጩ ቤተ መንግስት ውስጥ እንዳሉ በአካባቢው ድንገተኛ ተኩስ የከፈተው ግለሰብ ተገደለ። ይህ አስደንጋጭ ክስተት የተፈጠረው ደግሞ የዋይት ሃውስ የጋዜጠኞች ማህበር እራት ግብዣ ላይ ተመሳሳይ የተኩስ ጥቃት ከተፈጸመ ከአንድ ወር በኋላ መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል ተብሏል። በዝርዝር እናጋራችኋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር በተያያዙ ስትራቴጂካዊ ውሳኔዎችና የተኩስ አቁም ስምምነቶች ላይ በፕሬዝዳንት ዶናልድ ትራምፕ እየተገለሉ መሆኑ ተሰማ። ይህን ተከትሎም እስራኤል በአሁኑ ወቅት በዋሽንግተንና በቴህራን መካከል እየተካሄደ ካለው የሰላም ውይይት ሙሉ በሙሉ በሚባል ደረጃ ገለልተኛ ወይንም ከውሳኔዎች ውጭ እንድትሆን ተገዳለች ተብሏል። በዝርዝር የምናጋራችሁ መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ሊደረግ የታሰበው የሰላም ስምምነት መግባቢያ ሰነድ በከፍተኛ ደረጃ መደራደሪያው መጠናቀቁን ቢገልጹም ከቴህራን በኩል የሚሰሙ ምላሾች ግን የተለዩ ይዘት እንዳሏቸው ተነገረ። ትራምፕ ስምምነቱን በተመለከተ ላሰራጩት መረጃ ምላሽ የሰጡት የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባቃይ በበኩላቸው በሁለቱ ሀገራት መካከል የመቀራረብ አዝማሚያ ቢኖርም አሁንም ድረስ በትላልቅ ጉዳዮች ላይ ሰፊ ልዩነቶች መኖራቸውን ጠቁመዋል። የምትሰሙት መረጃችን ነው። በስፔን ወደ ጋዛ ሰብአዊ እርዳታ ለማድረስ ሲጓዙ በእስራኤል ጦር ተይዘው ከተባረሩ በኋላ ወደ ሀገራቸው በተመለሱ አክቲቪስቶች ደጋፊዎቻቸውና በፖሊስ መካከል ከባድ ግጭት ተቀሰቀሰ። ይህ ክስተት ከመፈጠሩ ጥቂት ቀናት ቀደም ብሎ ደግሞ የእስራኤል ብሔራዊ ደህንነት ሚኒስቴር የታሰሩትን አክቲቪስቶች እጃቸው ታስሮ ተንበርክከው እያፌዙባቸው የሚያሳይ ቪዲዮ በመለቀቁ በስፔን መንግስት ከፍተኛ ውግዘት አስከትሎ እንደነበር ይታወሳል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በአፍሪካ ህብረት መቀመጫ በዲፕሎማቶች ሰፈር በሳር ቤት ባልተጠበቀ ዋጋ የአፓርታማ ባለቤት ይሁኑ። አዎ ባልተጠበቀ ዋጋ አፓርታማን ለመግዛት 40 እና 50 ሚሊዮን ብር በሚጠየቅበት ሳር ቤት ፍጥነት፣ ጥራትና ታማኝነት መገለጫው የሆነው ቴምር ፕሮፐርቲስ ሳር ቤት አደባባይ ከአዳምስ ፓቪሊዮን ጎን ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ ወይንም ከጠቅላላ ክፍያ 6.3 ሚሊዮን ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ይዘንሎት ቀርበናል። በ20 በመቶ ቅድመ ክፍያ ቀሪውን በ14 ዙር ያለምንም ዋጋ ጭማሪ ሳያሳስቦት ከፍለው ይጨርሳሉ። አስበልጠው ሲከፍሉም እስከ 30 በመቶ ቅናሽ ያገኛሉ። ቤት ሲገዙም ልዩ የሼባ ማይል ስጦታ ያገኛሉ። ለውስን ቤቶች ብቻ ያወጣ ስለሆነ በ0908770077 ፈጥነው ይደውሉ። ፕሬዝዳንት ዶናልድ ትራምፕ በነጩ ቤተ መንግስት ውስጥ እንዳሉ በአካባቢው ድንገተኛ ተኩስ የከፈተው ግለሰብ ተገደለ። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ መኖሪያ ዋይት ሃውስ ውጭ ባለው አካባቢ በጸጥታ አስከባሪዎች ላይ ተኩስ የከፈተ አንድ ግለሰብ መገደሉን የዩናይትድ ስቴትስ ሲክሬት ሰርቪስ አረጋግጧል። ተቋሙ በወጣው መግለጫ መሰረት ትላንት ምሽት በ17ኛው ጎዳናና ፔንሲልቪያ አቬኑ አካባቢ አንድ ግለሰብ ከቦርሳው ውስጥ የጦር መሳሪያ በማውጣት ድንገተኛ ተኩስ መክፈቱን ገልጿል። በዚህም የሲክሬት ሰርቪስ ፖሊሶች አጸፋዊ ተኩስ በመክፈት ተጠርጣሪውን የመቱ ሲሆን ግለሰቡ ወደ አካባቢው ሆስፒታል ቢወሰድም ግን ሕይወቱ ማለፉ ተረጋግጧል። በተጨማሪም በዚሁ የተኩስ ልውውጥ ወቅት በአካባቢው የነበሩ 2 ኃላፊ መንገደኞችን በጥይት መመታታቸው ተነግሯል። በጥቃቱም በጸጥታ አስከባሪዎች ላይ ምንም አይነት ጉዳት እንዳልደረሰ የተነገረ ሲሆን ክስተቱ ሲፈጠር ደግሞ ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ውስጥ የነበሩ ቢሆንም በሳቸውም ሆነ በሌሎች ጥበቃ በሚደረግላቸው ግለሰቦችና አጠቃላይ የሥራ እንቅስቃሴ ላይ ግን የተፈጠረ ተጽዕኖ የለም ነው የተባለው። በወቅቱ በስፍራው የነበሩ ጋዜጠኞች ተከታታይ የተኩስ ድምጽ መስማታቸውን ተከትሎ የሲክሬት ሰርቪስ አባላት በፍጥነት ወደ ጋዜጣዊ መግለጫ መስጫ ክፍል ያስገቧቸው ሲሆን ዋይት ሃውስም ለተወሰነ ጊዜ የደህንነት እገዳ ተጥሎበት ቆይቷል ተብሏል።
በሌላ በኩል ይህ አስደንጋጭ ክስተት የተፈጠረው የዋይት ሃውስ የጋዜጠኞች ማህበር እራት ግብዣ ላይ ተመሳሳይ የተኩስ ጥቃት ከተፈጸመ ከአንድ ወር በኋላ መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። ክስተቱ በነበረበት ወቅት በዋይት ሃውስ ውስጥ ከነበሩት ፕሬዝዳንት ዶናልድ ትራምፕ በኩል እስካሁን የተሰጠ አስተያየት የለም። በደቡብ ምዕራብ ፓኪስታን በባቡር ጣቢያ ላይ በደረሰ የቦምብ ፍንዳታ 24 ሰዎች ሲገደሉ 82 ሰዎች ደግሞ መቁሰላቸው ተሰማ። በደቡብ ምዕራብ ፓኪስታን ባሎቺስታን ግዛት ዋና ከተማ በሆነችው ኮይታ በሚገኝ አንድ የተጨናነቀ የባቡር ጣቢያ ላይ በደረሰ የቦምብ ፍንዳታ ቢያንስ 24 ሰዎች መገደላቸውና 82 የሚሆኑት ሰዎች ደግሞ መቁሰላቸውን የሀገሪቱ ባለስልጣናት ገልጸዋል። ፍንዳታው የተከሰተው ጠዋት ላይ ወደ ፔሻዋር ለመጓዝ የተዘጋጀ ባቡር ከመነሳቱ ጥቂት ቀደም ብሎ ነው የተባለ ሲሆን በርካታ ተጓዦችም በባቡር የማቆሚያው መድረክ ላይ ተሰብስበው በነበሩበት ወቅት ነው ተብሏል። የፓኪስታን ፖሊስ እንደገለጸው ከሆነ ደግሞ ጥቃቱ ራሱን ባጠፋ አሸባሪ የተፈጸመ ሳይሆን እንዳልቀረና ዋነኛ ዓላማውን በቦታው የነበሩ የጸጥታ አካላትና ወታደሮች እንደነበሩ ተጠቁሟል። በዚህም ከሟቾች መካከል የባቡር ሰራተኞችና ወታደሮችም እንደሚገኙበት ተረጋግጧል። በሌላ በኩል በአካባቢው የሚንቀሳቀሰውና የተገንጣይ አማጺ ቡድን የሆነው የባሎቺስታን ነጻ ሰራዊት ለጥቃቱ ኃላፊነቱን ወስዷል ተብሏል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ በበኩላቸው ጥቃቱን አጥብቀው ያወገዙ ሲሆን የሕክምና ቡድኖችም በጽኑ የቆሰሉትን ተጎጂዎች ለመታደግ ጥረት በማድረግ ላይ ናቸው ተብሏል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ሊደረግ የታሰበው የሰላም ስምምነት መግባቢያ ሰነድ በከፍተኛ ደረጃ መደራደሪያው ተጠናቋል አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ሊደረግ የታሰበው የሰላም ስምምነት መግባቢያ ሰነድ በከፍተኛ ደረጃ መደራደሪያው መጠናቀቁንና በአብዛኛው መደራደሪያው ያለቀለት መሆኑን ይፋ አድርገዋል። ይሁን እንጂ ከኢራን ወገን የወጡ መግለጫዎች ግን አሁንም ድረስ በትላልቅ ጉዳዮች ላይ ሰፊ ልዩነቶች እንዳሉ የሚያመላክቱና ጥንቃቄ የተሞሉባቸው ሆነዋል የተባለው። ፕሬዝዳንት ትራምፕ በራሳቸው ማህበራዊ ሚዲያ ገጽ ላይ ባሰፈሩት መልእክት በአሜሪካና በቴህራን እንዲሁም ደግሞ በሌሎች አካባቢው ሀገራት መካከል ሊደረግ የታሰበው የሰላም ስምምነት የመጨረሻ ምዕራፍ ላይ መድረሱንና በአሁኑ ወቅትም ጥቃቅን ዝርዝር ጉዳዮች ላይ ብቻ እየተመካከሩባቸው እንደሆነ ገልጸዋል። ፕሬዝዳንቱ አክለውም ይህ ስምምነት በዓለም አቀፍ የነዳጅ ትራንዚት ቁልፍ ቦታ የሆነው የሆርሙዝ ወሽመጥንም ሙሉ በሙሉ ክፍት ማድረግ እንደሚያካትት አስታውቀዋል። ከዚህ መግለጫ በፊት ፕሬዝዳንት ዶናልድ ትራምፕ ከሳውዲ አረቢያ፣ ከተባበሩት አረብ ኤምሬትስ፣ ከኳታር፣ ከግብጽ፣ ከዮርዳኖስ፣ ከባህሬንና ከፓኪስታን መሪዎች ጋር በስልክ መወያየታቸውን የጠቀሱ ሲሆን በተለይም የፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር በቴህራን ባደረጉት የሽምግልና ጥረት ላይ መምከራቸውን አስረድተዋል። እንዲሁም ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ያደረጉት ውይይትም በጣም ጥሩ እንደነበርም አብራርተዋል። ይሁን እንጂ ትራምፕ ስምምነቱ ሊጠናቀቅ መቃረቡን በልበ ሙሉነት ቢናገሩም ከቴህራን የተሰሙ ምላሾች ግን የተለየ ይዘት እንዳሏቸው ታስኒም የተሰኘው የኢራኑ የዜና ወኪል ዘግቧል። በዚህም ትራምፕ የሆርሙዝ ወሽመጥን በተመለከተ የሰጡት መግለጫ እውነታውን ሙሉ በሙሉ ያላገናዘበ ነው ሲል ያስተባበለው ዘገባውም ኢራን የወሽመጡ አስተዳደርና የሉዓላዊነት ቁጥጥር በራሷ እጅ መቆየት እንዳለበትም አጥብቃ ትሞግታለች ብሏል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባቃይ በበኩላቸው በሁለቱ ሀገራት መካከል የመቀራረብ አዝማሚያ መኖሩን ቢያረጋግጡም አሁንም ድረስ ግን በትላልቅ ጉዳዮች ላይ ሰፊ ልዩነቶች መኖራቸውን ጠቁመዋል። በዚህም ደግሞ ኢራን የራሷን ጥቅም የሚያስጠብቅ የ14 ነጥቦች የሰላም ማዕቀፍ እያዘጋጀች መሆኑንና የመጨረሻ ስምምነት ላይ ለመድረስም ከ30 እስከ 60 ቀናት ሊወስድ እንደሚችል አስታውቀዋል። በተጨማሪም የኢራን የኒውክሌር መርሃ ግብር በዚህ የመጀመሪያ ደረጃ የሰላም ድርድር ውስጥ በምንም መልኩ እንደማይካተትም በድጋሚ አረጋግጠዋል።
ኔታንያሁ ከኢራን ጋር በተያያዙ ስትራቴጂካዊ ውሳኔዎችና የተኩስ አቁም ስምምነቶች ላይ በፕሬዝዳንት ዶናልድ ትራምፕ እየተገለሉ ነው ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በተያያዙ ስትራቴጂካዊ ውሳኔዎችና ድርድሮች ላይ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ወደ ጎን በመተው ለብቻቸው ውሳኔዎችን እያሳለፉ መሆኑን የኒውዮርክ ታይምስ ዘገባ አመላክቷል። በዚህም ስማቸው ያልተጠቀሰ የእስራኤል መከላከያ ባለስልጣናትን ጠቅሶ እንደዘገበው እስራኤል በአሁኑ ወቅት በዋሽንግተንና በቴህራን መካከል እየተካሄደ ካለው የሰላም ውይይት ሙሉ በሙሉ በሚባል ደረጃ ገለልተኛ ወይንም ከውሳኔዎች ውጪ እንድትሆን ተገዳለች ተብሏል። ይህ በትራምፕ አስተዳደር የተወሰደው አቋም በተለይም ከኢራን የኒውክሌር ጉዳይ፣ ከሆርሙዝ የባህር ወሽመጥ መከፈትና ከቀጠናዊ ውጥረቶች ጋር በተገናኘ በሚደረጉ ዲፕሎማሲያዊ ጥረቶች ላይ የኔታንያሁ ተጽዕኖና ቁጥጥር እጅግ በጣም አነስተኛ እንዲሆን አድርጎታልም ተብሏል። ስለሆነም እስራኤል ስለ ድርድሩ ሂደት መረጃዎችን ለማግኘት በሌሎች የዲፕሎማሲ መስመሮችና በኢራን ውስጥ ባሉ የደህንነት ምንጮቿ በኩል ለመጠየቅ ተገዳለች መባሉም ተነግሯል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከቀናት በፊት ኔታንያሁ ያዘዝኩትን ሁሉ ያደርጋል በማለት የተናገሩ ሲሆን በአሁኑ ወቅት በአረብ ሀገራት አደራዳሪነት የተዘጋጀውና ጦርነቱን በይፋ የሚያስቆመውን ስምምነት በትራምፕ በኩል ተቀባይነት እንዲያገኝ ከፍተኛ ግፊት እየተደረገበት መሆኑም ተነግሯል። ኔታንያሁ በአሜሪካ የሚመራውን ይህንን ይፋዊ የድርድር ማዕቀብ በጥርጣሬ የሚመለከቱት ቢሆንም ሂደቱን የመቀየር አቅማቸው ግን ውስን ሆኗል ተብሏል። ይህ በእንዲህ እንዳለ ደግሞ ጉዳዩ በእስራኤል የውስጥ ፖለቲካ ውስጥ ከፍተኛ ውዝግብ አስነስቷል እየተባለም ይገኛል። የተቃዋሚ ፓርቲ መሪዎች ይህንን አካሄድ የኔታንያሁ ከፍተኛ ዲፕሎማሲያዊ ውድቀት ሲሉ የፈረጁ ሲሆን ጠቅላይ ሚኒስትሩ የሀገሪቱን ስልታዊና የደህንነት ግቦች ሳያሳኩ ቀርተዋል የሚል ጠንካራ ወቀሳና ትችት እየቀረበባቸው መሆኑ ተገልጿል። በስፔን ወደ ጋዛ ሰብአዊ እርዳታ ለማድረስ ሲጓዙ በእስራኤል ጦር ተይዘው ከተባረሩ በኋላ ወደ ሀገራቸው በተመለሱ አክቲቪስቶች ደጋፊዎቻቸውና በፖሊስ መካከል ከባድ ግጭት ተቀሰቀሰ። በትላንትናው ዕለት በሰሜናዊ ስፔን በምትገኘው ባስክ ክልል ቢልባኦ አውሮፕላን ማረፊያ ውስጥ ወደ ጋዛ ሰብአዊ እርዳታ ለማድረስ ሲጓዙ በእስራኤል ጦር ተይዘው ከተባረሩ በኋላ ወደ ሀገራቸው በተመለሱ አክቲቪስቶችና በፖሊስ መካከል ከባድ ግጭት ተቀስቅሷል። ከቱርክ በረራ አድርገው የመጡትን 6 አክቲቪስቶች ለመቀበል ደጋፊዎቻቸውና የቤተሰብ አባሎቻቸው በአየር ማረፊያው በተገኙበት ወቅት የአንዱ አክቲቪስት ዘመድ ወደ ቡድኑ ለመጋፈጥ ሲሞክር ፖሊስ በኃይል በመከላከሉ ግጭቱ ሊቀሰቀስ ችሏል ተብሏል። በቦታው የነበሩ የዓይን እማኞችና የተሰራጩ የቪዲዮ ምስሎች እንደሚያሳዩት የክልሉ ፖሊስ አባላት አክቲቪስቶቹንና ደጋፊዎቻቸውን በዱላ ሲደበድቡ መሬት ላይ ሲጎትቱና ሲያስሩ ታይተዋል። በዚሁ የአየር ማረፊያ ግጭት ሳቢያ ፖሊስ 4 ሰዎችን በቁጥጥር ስር ያዋለ ሲሆን የተያዙትም ሰዎች ለሕግ አለመታዘዝ፣ በቁጥጥር ስር ለመዋል እምቢተኝነት ማሳየትና በፖሊስ አባላት ላይ ጥቃት መፈጸም በሚሉ ወንጀሎች መከሰሳቸውን የባስክ ክልላዊ ፖሊስ አስታውቋል። ይሁን እንጂ የፖሊስ አባላቱ የወሰዱት እርምጃም ከሕግና ከአሰራር ደንቦች ጋር የተጣጣመ መሆን አለመሆኑን ለማረጋገጥ የውስጥ ምርመራ መጀመሩም ተነግሯል። በሌላ በኩል ይህ ክስተት ከመፈጠሩ ጥቂት ቀናት ቀደም ብሎ የእስራኤል ብሔራዊ ደህንነት ሚኒስትር የታሰሩትን የፊሎቲላ አክቲቪስቶች እጃቸው ታስሮ ተንበርክከው እያፌዘባቸው የሚያሳይ ቪዲዮ በመለቀቁ በስፔን መንግስት ከፍተኛ ውግዘት አስከትሎ እንደነበር ይታወሳል። አሁን ደግሞ የእስራኤል የውጭ ጉዳይ ሚኒስትር የስፔን ፖሊስ አክቲቪስቶቹን ሲደበድብ የሚያሳየውን ምስል በማህበራዊ ገጹ በማጋራት ስፔን ለአክቲቪስቶቹ ለምትሰጠው አያያዝ ማብራሪያ እንድትሰጠን እንፈልጋለን በማለት ማድሪድን መልሳ መወረፏ ደግሞ የሁለቱን ሀገራት ዲፕሎማሲያዊ ውጥረት ይበልጥ አናክቶታል ተብሏል።
ወደ መጨረሻው ዝርዝር መረጃችን ስንሸጋገር በመካከለኛው ምስራቅ የተቀሰቀሰው ጦርነት እያየለ በመጣበት በዚህ ወቅት በሺዎች የሚቆጠሩ ኢራናውያን ለሐጅ ጉዞ ወደ ሳውዲ አረቢያ እየተጓዙ ነው ተባለም። በመካከለኛው ምስራቅ ባለው ከፍተኛ የጦርነት ውጥረትና ባልተረጋጋ የተኩስ አቁም ስምምነት ጥላ ባለበት በአሁኑ ሰዓት ከ1 ሚሊዮን በላይ የሚሆኑ የእስልምና እምነት ተከታዮች ለዓመታዊ የሐጅ ሥነ ሥርዓት ወደ ሳውዲ አረቢያ መካ እየተመሙ ነው ተብሏል። በቀጠናው ባለው የጸጥታ ስጋት ምክንያት በዚህ ዓመት ወደ ሳውዲ አረቢያ ያቀኑት ኢራናውያን ምዕመናን ቁጥር ካለፉት ዓመታት አንጻር በእጅጉ የቀነሰ ሲሆን የኢራን መንግስታዊ የዜና ወኪል ኢርና እንደዘገበው መጀመሪያ ላይ ይጓዛሉ ተብሎ ከታቀደው 86700 ምዕመናን መካከል እስካሁን የተጓዙ 30,000 ያህሉ ብቻ ናቸው ተብሏል። የሳውዲ አረቢያ ባለስልጣናት በበኩላቸው የፖለቲካ ውጥረቱ በሃይማኖታዊ ስነ ስርዓት ላይ ተጽዕኖ እንዳያሳድርም ከፍተኛ ጥንቃቄ እያደረጉ ነው የተባለ ሲሆን በሐጅ ወቅት ማንኛውንም አይነት የፖለቲካ መፈክሮችን ማሰማት፣ የቡድን ባንዲራዎችን መስቀልና ስነ ስርዓቱን ወደ ፖለቲካ መድረክ መቀየር በጥብቅ የተከለከለ መሆኑን የሀገሪቱ የሀገር ውስጥ ሚኒስትር አስታውቋል። ኢራንና ሳውዲ አረቢያ እንደ አውሮፓውያን አቆጣጠር በ2023 ዲፕሎማሲያዊ ግንኙነታቸውን መልሰው የጀመሩ ቢሆንም በቀጠናው አሁንም ከፍተኛ የስጋት ድባብ መኖሩ ተነግሯል። ይሁን እንጂ ምዕመኑ ይህንን ታላቅ ሃይማኖታዊ ግዴታ ለመወጣት ያለውን የሙቀት መጠንና የጦርነት ስጋት ተቋቁመው ጉዟቸውን በመቀጠል ላይ ይገኛሉ ተብሏል። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ወደ ስፖርታዊ መረጃዎቻችን ስንሸጋገር የዳይመንድ ሊግ ሁለተኛ መዳረሻ በሆነችው የቻይናዋ ሺያመን ከተማ በኢትዮጵያውያን ወንዶችና በሴቶች አትሌቶች የተመዘገቡ ውጤቶችን ጨምሮ የቀይ ቀበሮቹን ከዓለም ዋንጫ ውጪ መሆን ከሀገር ውስጥ ስፖርታዊ መረጃዎች የምናጋራችሁ ሲሆን የባየር ሙኒክ ሻምፒዮንስነት፣ የሪያል ማድሪድና የባርሴሎና ሽንፈት እንዲሁም በአጠቃላይ ትናንት የተደረጉ ጨዋታዎች ውጤቶችንና የዛሬ የፕሪሚየር ሊጉ ተጠባቂ መጨረሻ ጨዋታዎችን ጨምሮ ሌሎች ወቅታዊ ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምን ዋላችሁ ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ወደ እናንተ አደርሳለሁ። በሺያመን ዳይመንድ ሊግ አትሌት አዲሱ የሆነ ማሸነፍ ችሏል። በ2026 የዳይመንድ ሊግ ሁለተኛ መዳረሻ የሆነችው የቻይናዋ ሺያመን ከተማ በወንዶች 5000 ሜትር አዲሱ የሆነ ያሸንፏል። አትሌት አዲሱ 12 ደቂቃ ከ57 ሰከንድ ከ32 ማይክሮ ሰከንድ በሆነ ሰዓት ውድድሩን ያጠናቀቀ ሲሆን ይህም የዓመቱ የዓለማችን ፈጣኑ ሰዓት እንዲሁም የውድድሩ አዲስ ክብረ ወሰን ሆኖ ተመዝግቧል። ሌላኛው ኢትዮጵያዊ አትሌት ቢኒያም መሐሪ ሶስተኛ ደረጃን በመያዝ ውድድሩን አጠናቋል። በሴቶች 1500 ሜትር ባለፈው ሳምንት በሻንጋይ ዳይመንድ ሊግ ያሸነፈችው አትሌት ብርቅ ኃየሎም በትላንትናው ዕለትም ሁለተኛ ደረጃን ይዛ ጨርሳለች። አትሌት ሮሳን በርሄ 6ኛና አትሌት ወርቅነሽ መሰለ 15ኛ ደረጃን በመያዝ አጠናቀዋል። በሴቶች 3000 ሜትር መሰናክል ውድድር የተሳተፉት አትሌት ኬና ቱፋ 5ኛ፣ አትሌት አለምናት ዋለ 8ኛና አትሌት ፍሬ ህይወት ገሰሰ 9ኛ ሆነው ውድድሩን ጨርሰዋል። ቀይ ቀበሮቹ ወደ ዓለም ዋንጫው ማለፍ ሳይችሉ ቀርተዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከሞዛምቢክ ጋር ያደረገውን የጥሎ ማለፍ ጨዋታ በመለያ ምት 5-4 ተሸንፏል። በሞሮኮ አስተናጋጅነት ሲካሄድ በሰነበተው የአፍሪካ ዋንጫ በምድብ 1 ተደልድሎ 3ኛ ደረጃን ይዞ ያጠናቀቀው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ወደ ዓለም ዋንጫ ለማለፍ በተደረገው የመለያ ጨዋታ ከሞዛምቢክ አቻው ጋር በመደበኛው ደቂቃ አንድ አቻ ተለያይቶ በሰጠው የመለያ ምት ሞዛምቢክ 5-4 በማሸነፏ ለዓለም ዋንጫ መብቃቷን ስታረጋግጥ ኢትዮጵያ ሳታልፍ ቀርታለች። ለቀይ ቀበሮቹ የአድናቆትና የምስጋና መልእክት የላከው ከናን ማርክነህ ትላንትናም በሊጉ ደምቆ አምሽቷል። ትላንትም እንደተለመደው ለክለቡ አልሸባብ ሃትሪክ የሰራው ከናን 21 ጎል በሲዝኑ በማስቆጠር የምንጊዜም የኦማን ሊግ ከፍተኛ ግብ አስቆጣሪ ሪከርድን ተጋርቷል። በቀጣይ ሪከርዱን በመስበር በአንድ የውድድር ዓመት ብዙ ግብ ያስቆጠረ ተጫዋች እንደሚሆንም ይጠበቃል። ባየርን ሙኒክ ከስቱትጋርት ጋር ያደረገውን የዲኤፍቢ ፖካል ፍጻሜ
ጨዋታ 3-0 በማሸነፍ ሻምፒዮን ሆኗል። እንግሊዛዊው አጥቂ ሃሪ ኬን ሃትሪክ በመስራት የባየር ሙኒክን የማሸነፊያ ግቦች አስቆጥሯል። ባየር ሙኒክ የዲኤፍቢ ፖካል ዋንጫን ለ21ኛ ጊዜ ማሸነፍ ችሏል። ሃሪ ኬን በውድድር ዓመቱ በሁሉም ውድድሮች ባደረጋቸው 52 ጨዋታዎች 61 ጎሎችን አስቆጥሯል። ባየር ሙኒክ በዚህ ዓመት የጀርመን ቡንደስሊጋ የዲኤፍቢ ፖካል ዋንጫና የፍራንዝ ቤከን ፓወር ሱፐር ካፕ ዋንጫዎችን በማሸነፍ የሶስትዮሽ ዋንጫን አሳክቷል። በስፔን ላ ሊጋ ሪያል ማድሪድ ሲያሸንፍ ባርሴሎና ሽንፈት ቀምሷል። ሪያል ማድሪድ ከአትሌቲክ ቢልባኦ ጋር ያደረገውን የላሊጋ የመጨረሻ ሳምንት ጨዋታ 4-2 አሸንፏል። የሎንስ ብላንኮቹን የድል ግቦች ሜባፔ፣ ቤሊንጋም፣ ብራሂም ዲያዝ እና ጋርሺያ ከመረብ አሳርፈዋል። የላሊጋው ሻምፒዮን ባርሴሎና በበኩሉ ከቫሌንሻ ጋር ያደረገውን የላሊጋ የመጨረሻ ጨዋታ 3-1 በሆነ ውጤት ተሸንፏል። የቫሌንሻን የድል ግቦች ጉዌራ፣ ሮድሪጌዝ እና ሪዮ ጃ ሲያስቆጥሩ ለባርሴሎና ከሽንፈት ያልታደገቻቸውን ግብ ሌዋንዶስኪ ከመረብ ማሳረፍ ችሏል። የላሊጋው አሸናፊ ባርሴሎና 94 ነጥቦችን በመሰብሰብ የውድድር ዓመቱን በአንደኝነት አጠናቋል። ሪያል ማድሪድ በበኩሉ 86 ነጥቦችን በመሰብሰብ ሁለተኛ ደረጃን በመያዝ ማጠናቀቅ ችሏል። ሃል ሲቲ ወደ እንግሊዝ ፕሪሚየር ሊግ ማደጉን አረጋግጧል። ሃል ሲቲ በጥሎ ማለፍ ጨዋታ ሚድልስቦሮውን በማሸነፍ በ2026/27 የእንግሊዝ ፕሪሚየር ሊግ ተሳትፎውን አረጋግጧል። የሃል ሲቲን ብቸኛ የማሸነፊያ ግብ ኦሊ ማክበርኒ ከመረብ አሳርፏል። በፍራንክ ላምፓርድ የሚሰለጥነው ኮቨንተሪ ሲቲ እንዲሁም ኢፕስዊች ታውን ቀደም ሲል ወደ ሊጉ ማደጋቸውን ያረጋገጡ ክለቦች ናቸው። ጂሮና ከ4 ዓመታት ቆይታ በኋላ ከስፔን ላሊጋ ወደ ላሊጋ 2 መውረዱ ተረጋግጧል። ማዮርካም ከ5 ዓመታት ቆይታ በኋላ ከስፔን ላሊጋ ወደ ላሊጋ 2 መውረዱ ተረጋግጧል። በስፔን ላሊጋ ቫሌንሻ ባርሴሎናን 3-1 ሲያሸንፍ ሪያል ማድሪድ አትሌቲኮ ቢልባኦን 4-2 አሸንፏል። ሪያል ቤቲስ ሌቫንቴን 2-1 ሲያሸንፍ ሴልታ ቪጎ ሴቪያን 2-1 ረቷል። ዲፖርቲቮ አላቬስ በሜዳው በራዮ ቫልካኖ 2-1 የተረታ ሲሆን ኢስፓኞል ከሪያል ሶሲዳድ እንዲሁም ጂሮና ከኤልቼ አንዳቻ ሲለያዩም ሄታፌ ኦሳሱናን 1-0 እንዲሁም ማዮርካ ሪያል ኦቬዶን 3-0 ረቷል። በጣሊያን ሴሪያ ኤ ቦሎኛ ከኢንተር ሚላን 3-3 ሲለያዩም ላዚዮ ፒሳን 2-1 በሆነ ውጤት ረቷል። የእንግሊዝ ፕሪሚየር ሊግ 2025/26 የውድድር ዓመት ዛሬ በተመሳሳይ 12 ሰዓት ላይ በሚደረጉ ጨዋታዎች ፍጻሜውን ያገኛል። የ2025/26 የእንግሊዝ ፕሪሚየር ሊግ የመጨረሻ 38ኛ ሳምንት ጨዋታዎች ዛሬ ምሽት በተመሳሳይ 12 ሰዓት ላይ ይደረጋሉ። ብራይተን ከማንቸስተር ዩናይትድ፣ በርንሌይ ከወልቭስ፣ ፉልሃም ከኒውካስትል ዩናይትድ፣ ሊቨርፑል ከብሬንትፎርድ፣ ማንቸስተር ሲቲ ከአስቶን ቪላ፣ ኖቲንጋም ፎረስት ከበርንማውዝ፣ ሰንደርላንድ ከቼልሲ፣ ቶተናም ከኤቨርተን እና ዌስትሃም ዩናይትድ ከሊድስ ዩናይትድ ይፋለማሉ። አንድ ቀሪ ጨዋታ ያለው የሊጉ ሻምፒዮን መሆኑን ያረጋገጠው አርሰናል ከሜዳው ውጭ ተጉዞ ከክሪስታል ፓላስ ጋር ጨዋታውን ያደርጋል። አስቀድሞ ሻምፒዮን መሆኑን ያረጋገጠው አርሰናል በዛሬ ምሽቱ ጨዋታ ወሳኝ ተጫዋቾቹን ለአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ያሳርፋል ተብሎ ይጠበቃል። የኮንፈረንስ ሊግ የፍጻሜ ጨዋታ ያለበት ተጋጣሚ ክሪስታል ፓላስም በተመሳሳይ ለቡድኑ ቁልፍ ተጫዋቾች እረፍት እንደሚሰጥ ይጠበቃል። አስቀድሞ የወርቅ ጓንቱን ያሸነፈው ስፔናዊው የአርሰናል ግብ ጠባቂ ዴቪድ ራያ በጨዋታው የሚሰለፍ ከሆነ ግቡን ሳያስደፍር ለመውጣት ወደ ሜዳ ይገባል። ዴቪድ ራያ በጨዋታው ግብ የማይቆጠርበት ከሆነ በአንድ የውድድር ዓመት በሊጉ ለአርሰናል 20 ጨዋታዎች ላይ ግብ ያልተቆጠረበት ቀዳሚው ግብ ጠባቂ ይሆናል። በውድድር ዓመቱ እስካሁን በሊጉ በ19 ጨዋታዎች ግብ ያልተቆጠረበት ዴቪድ ራያ በክለቡ ታሪክ ከመድፈኞቹ የቀድሞ ግብ ጠባቂ ዴቪድ ሲማን ጋር ክብረ ወሰኑን መጋራቱ ይታወሳል። በሊጉ ሁለተኛ ደረጃ ይዞ ማጠናቀቁን ያረጋገጠው ማንቸስተር ሲቲ በበኩሉ ዛሬ በሜዳው ኢታድ አስቶን ቪላን ያስተናግዳል። በማንቸስተር ሲቲ ቤት የመጨረሻ ጨዋታቸውን የሚመሩት አሰልጣኝ ፔፕ ጋርዲዮላ ከ10 ዓመታት ቆይታ በኋላ ከቡድኑ ጋር ይለያያሉ። ፈርናንዶ ሲልቫ በበኩሉ ዛሬ በውሃ ሰማያዊዎቹ ማሊያ የመጨረሻ ጨዋታውን ያደርጋል። ከ2 ዓመታት በኋላ ወደ አውሮፓ ሻምፒዮንስ ሊግ መድረክ የተመለሰው ማንቸስተር ዩናይትድ በበኩሉ ከሜዳው ውጭ ተጉዞ ከብራይተን ጋር ጨዋታውን ያደርጋል። ሶስተኛ ደረጃን ይዞ ማጠናቀቁን ያረጋገጠው ማንቸስተር ዩናይትድ ነጥቡን ከፍ ለማድረግ ወደ ሜዳ የሚገባ ይሆናል። ብራይተን በበኩሉ የአውሮፓ መድረክ ተሳትፎ ለማግኘት የሚያደርገው ፉክክር ተጠባቂ ነው። በቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ቦታ የእንግሊዝ ፕሪሚየር ሊግ 6 ኮታ ማግኘቱ ይታወቃል። በዚህም ሌላኛው አንድ ክለብ በዛሬው ጨዋታ የቀጣይ ዓመት የሻምፒዮንስ ሊግ ተሳታፊ መሆኑን ያረጋግጣል። በጨዋታው ብሩኖ ፈርናንዴዝ አንድ ለግብ የሚሆን ኳስ አመቻችቶ የሚያቀብል ከሆነ በሊጉ በአንድ የውድድር ዓመት በርካታ ለግብ የሚሆን ኳሶችን አመቻችቶ የማቀበል ክብረ ወሰኑን የግሉ የሚያደርግ ይሆናል። ብሩኖ ፈርናንዴዝ 19 ለግብ የሆኑ ኳሶችን ከዚህ በፊት አመቻችቶ ማቀበል የቻለ ሲሆን ይህም ከዚህ ቀደም የአርሰናሉ የፊት መስመር ተጫዋች ቴሪ ሄነሪ እና እንዲሁም የማንቸስተር ሲቲ የመሃል ሜዳ ተጫዋች ኬቨን ዴብሩይኒ የያዙትን ሪከርድ መጋራቱ ይታወሳል። በዛሬው ጨዋታም አንድ ለግብ የሚሆን ኳስ አመቻችቶ ማቀበል የሚችል ከሆነ ሶስትዮሽ የተጋሩትን ሪከርድ ለብቻው ያደርጋል። የውድድር ዓመቱ ሲጀምር ለዋንጫ ቅድመ ግምት ካገኙ ቡድኖች መካከል አንዱ የነበረውና ደካማ የውድድር ዘመን ያሳለፈው ሊቨርፑልም እንዲሁም በአንፊልድ
አንፊልድ ብሬንትፎርድን ያስተናግዳል። በውድድር ዓመቱ ኢንዞ ማሬስካን ያስተናበቱትና ከሳቸው በኋላ 3 አሰልጣኞችን የቀጠሩት ሰማያዊዎቹም ዛሬ ወሳኝ ጨዋታ ያደርጋሉ። አሰልጣኞችን ቢቀያይርም የውጤት ለውጥ ማምጣት ያልቻለው የምዕራብ ለንደኑ ክለብ ቼልሲ ዛሬ የሚጫወተው ከሰንደርላንድ ጋር በስታንፎርድ ብሪጅ ነው። ከሻምፒዮንስ ሊግ ውጭ የሆነው ቼልሲ የአውሮፓ ሊግ ተሳትፎ ቦታ ለማግኘት በጨዋታው የሚያደርገው ፍልሚያ ተጠባቂ ነው። ከሊጉ የመውረድ ስጋት ያለበት ቶተንሃም ሆስፐር በበኩሉ በሜዳው ከኤቨርተን ጋር ጨዋታውን ያደርጋል። ቶተንሃም ሆስፐር ከዛሬው ጨዋታ 1 ነጥብ የሚያገኝ ከሆነ በሊጉ መቆየቱን ያረጋግጣል። ቶተንሃም ከሊጉ የሚወርድ ከሆነ ደግሞ እንደ አውሮፓውያን አቆጣጠር ከ1977 በኋላ ከእንግሊዝ ዋናው ሊግ የሚወርድ ይሆናል። ሌላው የመውረድ ስጋት ያለበት ዌስትሃም ዩናይትድ በበኩሉ በሊጉ ለመቆየት የራሱን ጨዋታ አሸንፎ የቶተንሃም ሆስፐርን መሸነፍ ይጠብቃል። በርንሌይና ወልቭስ አስቀድመው ከሊጉ መውረዳቸውን ያረጋገጡ ቡድኖች ሲሆኑ ዛሬ 3ኛው ወራጅ ክለብ ይታወቃል። በዚህም የቶተንሃምና የዌስትሃም ያለ መውረድ ትንቅንቅ ለአውሮፓ መድረክ የሚደረጉ ፍልሚያ ብሩኖ ፈርናንዴዝ የአሲስት ሪካርዱን ለመስበር የሚያደርገው ጥረት፣ የፔፕ ጋርዲዮላ የበርናንዶ ሲልቫና የመሐመድ ሳላህ እንዲሁም የሮበርትሰን የመጨረሻ ጨዋታ፣ በተጨማሪም የአርሰናል የዋንጫ ስነ ስርዓት የሊጉን የመጨረሻ ጨዋታዎች ለየት የሚያደርጉና የሚያጓጉ ሁነቶች ሲሆኑ እኒህ ሁነቶችም በገበያ ሚዲያና በኢትዮ ግሎባል የዩቲዩብ ገጽ እንዲሁም በገበያ ስፖርት የቲክቶክ ፕላትፎርም ከ11 ሰዓት ከ30 ጀምሮ በቀጥታ ወደ እናንተ ይተላለፋል። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ልቋጭ። አመሰግናለሁ። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በአፍሪካ ህብረት መቀመጫ በዲፕሎማቶች ሰፈር በሳር ቤት ባልተጠበቀ ዋጋ የአፓርታማ ባለቤት ይሁኑ። አዎ ባልተጠበቀ ዋጋ አፓርታማን ለመግዛት 40 እና 50 ሚሊዮን ብር በሚጠየቅበት ሳር ቤት ፍጥነት፣ ጥራትና ታማኝነት መገለጫው የሆነው ቴምር ፕሮፐርቲስ ሳር ቤት አደባባይ ከአዳምስ ፓቪሊዮን ጎን ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ ወይንም ከጠቅላላ ክፍያ 6.3 ሚሊዮን ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ይዘንሎት ቀርበናል። በ20 በመቶ ቅድመ ክፍያ ቀሪውን በ14 ዙር ያለምንም ዋጋ ጭማሪ ሳያሳስቦት ከፍለው ይጨርሳሉ። አስበልጠው ሲከፍሉም እስከ 30 በመቶ ቅናሽ ያገኛሉ። ቤት ሲገዙም ልዩ የሼባ ማይል ስጦታ ያገኛሉ። ለውስን ቤቶች ብቻ ያወጣ ስለሆነ በ0908770077 ፈጥነው ይደውሉ።